የዝማሬ ባለቤት እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሁላችንም ወደ ተለመደው ትምህርታችን እንመለሳለን። የፊልጵስዩስ ሰዎች ምዕራፍ 4 የመጨረሻው ክፍል ነው። ቅዱስ ጳውሎስ የላካቸው መልእክታት እንግዲህ እያየን ፊልጵስዩስ ላይ ደርሰናል ማለት ነው። ዛሬ የመጨረሻ ክፍል የቅዱስ ጳውሎስን መልእክት እንጨርሳለን ማለት ነው። እንግዲህ በዚህ 4 ምዕራፋቶችን ተምረናል። በባለፉት ክፍሎች ብዙ ነገር አይተን ብዙ ነገር ተምረናል ማለት ነው። እንኳን ደህና መጣችሁ ጽጌቴ፣ እንኳን ደህና መጣሽ፣ ጠፍተሻል። ቤተሰቦች ሁላችሁም የተቀላቀላችሁ እንኳን ሰላም መጣችሁ። በነገራችን ላይ አንድ ኦርቶዶክስ የሆነ ሰው ይህንን አይቶ መረዳት ይከብዷል ብዬ አስባለሁ። ይሄ ከምንም በላይ ምን ማለት እንደሆነ ያውቀዋል እና ብዙም ጥያቄ ያለበት አይመስለኝም። ኢኔስ ግን ላስተዋለው ካለ ግን ሙሉ ሰውነቱ ደም ነው። ስለዚህ ለእኛ ብሎ ያ ሁሉ መከራ ተቀብሏል። ከራሱ ጀምሮ ሙሉ ሰውነቱ አጥንቱ እስከሚቆጠር ድረስ አይደለ? አጥንቶቼ ተቆጠሩ አይደል ያለው። ስለዚህ አጥንቱ እስከሚቆጠር ድረስ ለእኛ ብሎ የተቀበለውን መከራ የሚያሳይ ነው። ላይ የእሾህ አክሊል እንመለከታለን፣ የደፉበት ነው። እዚህ ጋር ያሉትን ስንመለከት ሰዶቅያንና ፈሪሳውያኖች አይሁዳውያኖች ናቸው። በምን አይነት በቁጣና በእልህ በምን አይነት ጥላቻ ይመለከቱት እንደነበረ የሚያሳይ ነው። እንግዲህ መጽሐፍ ቅዱሳዊ ነው። ስለዚህ ይሄን ይመስላል ማለት ነው። ልብስ የለውም እንደምታዩት። ስለዚህ ሰውነቱ በደም ነው የተሸፈነ አይደል? መጽሐፍ ቅዱስ አይልም ቃሉ ሰውነቱ በደም ተሸፈነ አይደል የሚለው። ስለዚህ እየፈሰሰ ያለው ደሙ ነው ሰውነቱን የሸፈነው። ልብሱን እንኳን አስወልቀውት ነበረ። ስለዚህ ስለኛ ስለ ራሳችን ስለ ክርስቶስ እየተናገር ነው። ይሄን የማያውቅ ካለ ሲጀመር ክርስቲያን አይደለም፣ ወይም አያውቅም፣ ወይ መጽሐፍ ቅዱስ አንብቦ አያውቅም ነው። ወደ ዋናው ትምህርታችን እንግባ። እግዚአብሔር አምላክ ከሁላችን ጋር ይሁን። የተማርነውን ትምህርት በልቦናችን ያሳድረልን፣ ፍቅሩን በልባችን ያሳድረልን። እስከ ሞት ድረስ የጸናን እስከ ሞት ድረስ የበረታ እንድንሆን እግዚአብሔር አምላክ ያግዘን። የምንማረውን ትምህርት ተምረን በሕይወት እንድንኖር ያድርገን። ስለ ስሙ የምንመሰክር እንጂ የምናፍር እንዳንሆን እግዚአብሔር አምላክ ለሐዋርያት ለቅዱሳን አባቶቻችን ለጻድቃን ለሰማዕታት የሰጣቸውን ጥንካሬ በልባችን ላይ ይሳልልን። አሉ ሳይሆኑ ኖሩ የሚለውን የመጨረሻውን ቃል እንድንመለከት እግዚአብሔር አምላክ ያርግልን። ልጆቼ መጣችሁ እንጂ እኔ አላውቃችሁም የሚለውን የፍርድ ቃል እግዚአብሔር አምላክ አያሰማን። ሁላችንን በርታ፣ ሁላችንን እንጽና። እግዚአብሔር አምላክ በመከራ ውስጥ ጸንተን የምናንጸባርቅ በመከራ ውስጥ አልፈን ልጆቼ መጡልኝ ብሎ በፍቅር ዓይን የሚመለከትበት ጊዜ እግዚአብሔር አምላክ ያፍጥንልን። በመከራዎች ውስጥ የምንጸና እንጂ በመከራዎች ውስጥ የምንፍረከረክ ክርስቲያኖች እንዳንሆን ብርታትና ጥንካሬን የመንፈስ ቅዱስ ስጦታን እግዚአብሔር አምላክ አያሳጣን። ለቅዱሳን አባቶቻችን ለሐዋርያት የገባላቸውን ቃል ኪዳን እግዚአብሔር አምላክ አያጉድልብን። ዘመኑን አይተን ከዘመኑ ርቀን ሄደን የክርስቶስ ልጆች መጡ ተብሎ እንዲመሰከርልን የእርሱ ማጠንከር የእርሱ ማበርታት ያስፈልገናል እና እናምናለን። ግን ደግሞ አለማመናችንን እንዲረዳን የእርሱ ቅዱስ ፍቃድ ይሆንልን። እግዚአብሔር አምላክን በማመን የሐዋርያት የቅዱሳን የሰማዕታትን ተራዳይነት በማመን የእናታችን የቅድስት ድንግል ማርያምን የአምላክ እናትነት በማመን የሐዋርያው የቅዱስ ጳውሎስን መልእክት ለኤፌሶን ሰዎች የተላከውን መልእክት የመጨረሻውን ክፍል ምዕራፍ 4ን በእምነት እንጀምራለን። እምነታችን እግዚአብሔር አምላክ ጽኑ ያርግልን። ስለዚህ ምዕራፍ 4ን ስንጀምር ከቁጥር 1 እስከ 3 ድረስ ያሉን እናንብብና ምን ማለት ፈልጎ ነው የሚለውን እንመለከታለን። እዚህ ከቁጥር 1 እስከ 3 ምዕራፍ 4 ከቁጥር 1 እስከ 3 ድረስ ያለው እንደዚህ በማለት ይጀምራል። ስለዚህ የምወዳችሁንና የምናፍቃችሁን ደስታዬን አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ወዳጆች ሆይ በማለት ይናገራል። ቃሉን በደንብ ስናነባው ስለዚህ የምወዳችሁ የምናፍቃችሁ ደስታዬን አክሊሌን የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ወዳጆች ሆይ በማለት ቅዱስ ጳውሎስ ይናገራል። እንዴት ደስ ይላል! እጅግ በጣም ደስ የሚል ቃል ነው አይደል? እሱ መከራ ውስጥ ነው ያለው። እሱ እስር ቤት ውስጥ ነው ያለው። እሱ ሞቱን እየጠበቀ ነው ያለው። ቅዱስ ጳውሎስ ግን ምን ይላችኋል? ስለዚህ የምወዳችሁ ይላል። ስለዚህ የሚላት ቃል ስለ ክርስቶስ ሲል
አምላክን ስለወደዱለት፣ የፊልጵስዩስ ሰዎች ስለጸኑለት፣ ክርስቶስን አምነው ያስተማራቸውን ትምህርት ጠብቀው በክርስቶስ ኃይል ጸንተው ስለነበሩ ቅዱስ ጳውሎስ በሮም እስር ቤት ውስጥ ቆሞ እንደዚህ ይላቸዋል። ስለዚህ የምወዳችሁ፣ ሌላስ የምናፍቃችሁ፣ ሌላስ የደስታዬ አክሊል፣ እናንተ ስትጸኑልኝ እኔ ደስታዬ ነው። ስለዚህ አንድ ክርስቲያን ጽናቱ ለሌላ ወንድሙ አክሊሉ ነው። የአንድ ክርስቲያን በሃይማኖት ጸንቶ መኖር ለሌላው ደግሞ ምንድነው ማለት ነው? ብርታቱ ነው፣ ጥንካሬው ነው፣ ኃይሉ ነው። ልክ አሁን በዘመናችን እንዳለ ነው ምንነቃቀፍ ካልሆነ ማለት ነው። የአንዱ መጽናት፣ የአንዱ መበርታት ለሌላው አክሊሉ፣ ለሌላው የደስታው ምንጭ ነው። የአንዱ መውደቅ ለሌላው ደግሞ ሐዘን ነው። ስለዚህ በእንደዚህ መንገድ ቅዱስ ጳውሎስ ሰላም ይላቸዋል ማለት ነው። ከዛ ወዲያ በአንድ ሀሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጢኪንንም እመክራለሁ አለ። በማን በአንድ ሀሳብ። አንድ ሀሳብ የሆነው ማን ነው? ጌታ ኢየሱስ ክርስቶስ። ስለዚህ እነዚህ ሁለት ይጋጩ የነበሩ ኤዎድያንና ሲንጢኪንም የሚባሉ ሴቶችን በአንዱ በጌታ በኢየሱስ ክርስቶስ ተስማምተው እንዲኖሩ፣ በክርስቶስ አንድ ናችሁ፣ የአንድ አካል ልጆች ናችሁና ተስማሙ እያለ እነዚህን ሁለት ሴቶች ቅዱስ ጳውሎስ ያሳስባቸዋል እንዲስማሙ። አልስማማ ያሉ የሚጋጩ የሚነቃቀፉ፣ በእነሱ መጋጨት ሁለት ቦታ ቤተክርስቲያኒቷ ተከፍላ ስለነበር ተስማሙ። በማን? በአንዱ ጌታ። እናንተ ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀለሜንጦስ ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረ ተጋድለዋልና በማለት ደግሞ ይናገራል። እነ ቀለሜንጦስ በሕይወት መዝገብ ተጽፎ ስለነበሩ እንግዲህ ሐዋርያው እዚህ ከቁጥር 1 እስከ 3 ድረስ ያለው ከቁጥር 1 እስከ 3 ድረስ ያለው ሐዋርያው የፊልጵስዩስን ምዕመናን በፍቅር ለመሳብ በቃላት በትህትና ይጠይቃቸዋል ማለት ነው። ይጠይቃቸዋል በአንድ ቃል በፍቅር ምን ያህል እንደሚወዳቸው ይነግራቸዋል። ኤዎድያንና ሲንጢኪን ወይም ሰንጣክን ተብላ ትታወቃለች። በወንጌል አገልግሎት የሚራዱ ሰዎች ሲሆኑ ነገር ግን ደግሞ እርስ በርሳቸው ምን ይጋጫሉ ማለት ነው። ይጋጫሉ። ስማቸው በሕይወት መጽሐፍ ተጽፏል ማለት በእግዚአብሔር ዘንድ ተመዝግበው የነበሩ ቢሆን ሁልጊዜ በጌታ ደስ ይበላችሁ እላለሁ፣ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው በማለት ደግሞ ይነግራችኋል ማለት ነው ቅዱስ ጳውሎስ። ስለዚህ እነዚህ የሚጋጩ በአገልግሎት ውስጥ የበረቱ ግን ደግሞ ይጋጩ የነበሩትን አንድ እንዲሆኑ፣ እንዲበረቱ፣ እንዲጠነክሩ፣ ወደ አንድነት እንዲመጡ ይነግራችኋል ማለት ነው። ምን እንዲሆኑ? አንድ እንዲሆኑ። ከዛ ወዲያ ከቁጥር 4 እስከ 7 ድረስ ያለውን ደግሞ እናነባለን። ሁልጊዜ በጌታ ደስ ይበላችሁ። አሁን እዚህ ጋር በደንብ ይዩት። ከቁጥር 4 እስከ 7 ድረስ ያለውን ይዩት። ሁልጊዜ በማን ደስ ይበላችሁ አለ? ሁልጊዜ በማን ደስ ይበላችሁ? በጌታ ደስ ይበላችሁ። አንዴ ደግሞ አይደለም። ምን አለ? ደግሜ እላችኋለሁ በጌታ ደስ ይበላችሁ። አንዴ አይደለም። መጀመሪያ በጌታ ምን ይበላችሁ አለ? ደስ ይበላችሁ። ደግሞ ደግሜ እላችኋለሁ በጌታ ምን ይበላችሁ? ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ገርን ማለት ሩሩ፣ ድንጉጥ፣ የሚደነግጥ፣ የዋህ፣ ምስኪን ማለት ለሁሉ ሰው ይታወቅ። የአንድ ክርስቲያን ገርነቱ ለሁሉ መታወቅ አለበት። የዋህነቱ፣ ደግነቱ፣ መሐሪነቱ፣ አቃፊነቱ፣ ወዳጅነቱ ደሳ። ስለዚህ ምን ይታወቅ? ጌታ ምንድን ነው አለ ሲል ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልለምናችሁ አስታውቁ እንጂ በአንዳች አትጨነቁ። ስለማን? ስለ ክርስቶስ ምን እንዲሉ? እንዲያስታውቁ፣ እንዳይጨነቁ፣ እንዳይፈሩ። አእምሮ ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን አሳስባችሁ በክርስቶስ ኢየሱስ ይጠብቃት በማለት ይናገራል። ይጠብቃል በማን? በክርስቶስ። ገርነት ማለት የዋህነት፣ ቅንነት፣ መልካምነት በሰው ዘንድ ይታወቅ እያለ ሲነግራቸው ብዙ ጊዜ ሰዎች የሚጨነቁት በማያስጨንቃቸው ነገር ይጨነቁ ስለነበረ የሚጨነቁ ሰዎች ችግራቸው በጭንቀት ሊፈቱት አለመቻላቸው በጭንቀት እብደት ብቻ ሊያተርፉ ይችላሉ። ስለሆነም ሐዋርያው ለሚያስጨንቃቸው ነገር መፍትሄ ያገኙ ዘንድ እግዚአብሔር በጸሎት መጠየቅ እንዳለባቸው ይነግራል።
ወደዚህ ተመለሱ። ኮሜንት ላይ ረብሻ ተው። የሚጽፍ ማንም ይጻፍ፣ የሚዛት ይዛት፣ የሚፎክር ይፎክር ብለናል። ከቃሉ ጋር ነው። ቃሉ ነው የሚያጸና፣ ከእግዚአብሔር ቃል ጋር ነው። እሱ ነው የሚያጸና፣ እሱ ነው የሚያበረታ፣ እሱ ነው ኃይል የሚሆነን። ቃል ነው። የሰዎች አጠገባችን መቆም ሳይሆን ነገ ጸንተን የምንቆምበት ቃል ነው። ስለዚህ ከቅዱስ ጳውሎስ እንማር፣ ወደ ትምህርት እንመለስ። ስለዚህ ለሚያስጨንቀን ነገር ሁሉ ጸሎት ነው የሚያስፈልገው፣ መጨነቅ አይደለም። አእምሮ የሚያልፍ ማለት ከሰው አእምሮ በላይ የሆነ ማለት ሲሆን የሚያስጨንቀን ነገር ከአእምሯችን በላይ እስከሆነ ድረስ ከአእምሯችን በላይ የሆነ አምላክ ይፈተዋል። ከአእምሮ በላይ የሚሆን አምላክ ፈቺ ነው፣ ያቀላል፣ ያ በቂ ነው። ሰው በአእምሮ ተመራምሮ የእግዚአብሔርን ሰላም ማግኘት ስለማይችል ብዙ ጊዜ ሰላማችንን አጣል፣ ምን እናድርግ ብለን እናስባለን። ሰላማችን ክርስቶስ ነው። ሰው ከክርስቶስ ጋር ከሆነ ሰላም ይሆናል። ሰው ከእግዚአብሔር ጋር ከሆነ ሰላም ይሆናል። ሰው አምላክን አብዝቶ የሚፈልግ ከሆነ ከአእምሮ በላይ ያስጨነቀውን ነገር መፍትሄ ያገኛል። በእስር ቤት ውስጥ ሰላም አለው። በስደት ዓለም ሰላም አለው። በመከራ ውስጥ ሰላም አለው። በባህር ውስጥ ሰላም አለው። በአሳ ነባሪ ሆድ ውስጥ ሰላም አለው። በጨለማ ውስጥ ሰላም አለው። ማንም በሌለበት ቦታ እግዚአብሔር ከእርሱ ጋር ካለ ብዙ ነገር አለው። ስለዚህ እንዳይጨነቁ ያሳስባቸዋል። ከዛ ወዲያ ምን ይላቸዋል? ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላችኋለሁ በጌታ ደስ ይበላችሁ። ሰው ክርስቶስን ከያዘ ሞቱ ደስታው ነው። ሰው ክርስቶስን ከያዘ ማጣቱ ደስታው ነው። ሰው የሚያምነውን ክርስቶስን የእውነት ካወቀው፣ ለማስመሰል አይደለም፣ የእውነት ካወቀው ሁልጊዜ በጌታ የሚመጣበት ነገር በጠቅላላ ደስተኛ ያደርገዋል። ግርፋቱ ደስታው ነው። መመታቱ ደስታው ነው። መሰደዱ ደስታው ነው። ንብረቱን ማጣቱ ደስታው ነው። መገፈፉ ደስታው ነው። በሰዎች መጠላቱ ደስታው ነው። መረገሙ ደስታው ነው። ሀገር አልባ ቢሆን ደስታው ነው። ምክንያቱም ሀገሩ በሰማይ ነው። ስለዚህ ሁልጊዜም በማን ደስ ሊለን ይገባል? በጌታ። ሲሞላልን ብቻ አይደለም፣ ስናጣም ደስ ሊለን ይገባል። ስናገኝ ብቻ አይደለም፣ ደግሞ ሲጎልብንም ደስተኛ ልንሆን ይገባል። ስንለብስ ብቻ አይደለም፣ ስንገፈፍም ደስ ሊለን ይገባል። ስንስቅ ብቻ ሳይሆን ደግሞ ስናለቅስም፣ ስናዝንም፣ ስንከፋም ደግሞ ደስ ሊለን ይገባል። ሰዎች አብሩን በነበሩበት ሰዓት ላይ ደስ ሊለን ብቻ አይደለም፣ ሰዎች ባጣንበት ሰዓትም በጌታ በኢየሱስ ክርስቶስ ደስ ሊለን ይገባል። በጌታ ሁልጊዜ ደስ ይበላችሁ፣ ደግሜ እላችኋለሁ አሁንም በማን? በጌታ ደስ ይበላችሁ። ከቁጥር 8 እስከ 9 ድረስ ያለውን እናነባለን። እግዚአብሔር አምላክ ከኛ ጋር ይሁን። በቀረውስ አለ። እንግዲህ ይሄ ለፊልጵስዩስ ሰዎች የመጨረሻ የስንብቱ ክፍል ነው፣ የመጨረሻ ክፍሉ ነው። ቅዱስ ጳውሎስ ብዙ ነገር መክሯቸዋል፣ እንዲጸኑ፣ እንዲበረቱ፣ እንዲጠነክሩ፣ በመከራ ውስጥ እንዲያልፉ፣ ብርታት እንዲኖራቸው፣ ደግሞ በብዙ ደስታ ውስጥ ሆኖ ደስ ብሎት የደስታ ደብዳቤ ልኮላቸዋል። ግንስ ደግሞ በሌላ መንገድ ደግሞ መከራ ቢመጣ እንዲጸኑ፣ እንዲደሰቱ፣ ለምድራዊ ሀሳብ ራሳቸውን አሳልፈው እንዳይሰጡ፣ በመንፈስ ከእግዚአብሔር ጋር እንዲሆኑ፣ መከራ እንዲቀበሉ፣ ራሳቸውን ለበለጠ መከራ እንዲያዘጋጁ፣ እስር ቤት መሆኑን የሚቀበላቸውን መከራ አብዝቶ ጽፎላቸዋል። ከቁጥር 8 እስከ 9 ላይ እንደዚህ ይላቸዋል። በቀሩስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነትን ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበት ነገር ሁሉ፣ መልካም ወሬ ያለበት ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስበዋል። ስለዚህ አንድ ሰው ቅዱስ ጳውሎስን ሲያስብ ንጹሕ የሆነ ነገር ያስባል። አንድ ሰው ቅዱስ ጳውሎስን ሲያስብ ፍቅር የሆነ ነገር ያስባል። አንድ ሰው ቅዱስ ጳውሎስን ሲያስብ በመከራ ውስጥ መጽናትን ያስባል። አንድ ሰው ቅዱስ ጳውሎስን ሲያስብ በእስር ቤት ውስጥ ቆሞ ክርስቶስን ያስባል። አንድ ሰው ቅዱስ ጳውሎስን ሲያስብ በምድር ላይ በክርስቶስ የሚመጣው መከራ ሁሉ በቀላል መንገድ ያልፏል። ስለዚህ ፊልጵስዩስ የነበሩ ሰዎችን ምን አላቸው? በጎነት ቢሆን፣ መከራ ቢሆን፣ ጭንቅ ቢሆን፣ ንጽሕና ቢሆን እነዚህ ሁሉ አስቡ። ከዛስ ከኔ የተማራችሁትን የተቀበላችሁትን የሰማችሁትንም ያያችሁትንም ሁሉ እነዚህን አድርጉ። የሰላም አምላክ
ከእናንተ ጋር ይሆናል። ስለዚህ ከሐዋርያት ሥራ ጀምሮ የተዋወቅነውን ቅዱስ ጳውሎስን እስከ ፊልጵስዩስ ድረስ አብረን መተናል። ዛሬ እዚህ ቤት ያለን እህት ወንድሞች እስከምን ድረስ መተናል? እስከምን ድረስ ነው የመጣ ነው? ያኔ የሐዋርያት ሥራ ላይ የተዋወቅ ነው። ያኔ የሐዋርያት ሥራ ላይ ያወቅ ነው። ቅዱስ ጳውሎስ ከአሳዳጅነት ወደ ክርስቶስ አማኝነት፣ ክርስቶስን ወደ መመስበክ መከራ ለመቀበል ዝግጁ የሆነውን ጳውሎስን ሳውል በነበረበት ሰዓት ጀምሮ ያወቅ ነው። ዛሬ ፊልጵስዩስ ላይ ስለ እርሱ ስትሉ መከራ ተቀበሉ እያለ ሲመክር አወቅ። ሮሜን አየ ነው። ቆሮንጦስ ላይ አየ ነው። ሁለተኛ መልእክት ቆሮንጦስ ላይ አየ ነው። የገላትያ መልእክት ላይ አየ ነው። የፊልጵስዩስ መልእክት ላይ አየ ነው። በሮም አደባባይ ተመለከት ነው። በእስር ቤት ውስጥ ተመለከት ነው። በሁሉ ቦታ የጸናው የማይፈራ የማይደነግጥ ስለ ክርስቶስም ሲናገር በኩራት የሚናገር ሆኖ አገኘ ነው። ስለዚህ ሁላችን እንድንበረታ፣ ሁላችን እንድንጠነክር፣ እነዚህ የመንፈስ ስራ የተባሉትን ነገሮች እንድንሰራ፣ የስጋ ሀሳቦችን እንድንተው፣ ከመንፈሳውያኖች ጋር መንፈሳውያን ሆነን እንድንቆጠር፣ ከእግዚአብሔር ጋር እንድንጸና፣ እንድንበረታ፣ በልባችን ላይ እውነተኛ የሆነውን የክርስቶስ ፍቅር እንዲሳልብን ይነግረናል። ይሄ የማስመሰል ፍቅር አይደለም። አቅፎ የመውጋት አይደለም። ይሄ የማስመሰል መውደድ አይደለም። በክርስቶስ ኢየሱስ ያመኑ ሰዎች ሁሉ ፍቅራቸው ከልባቸው መሆን እንዳለባቸው ይነግራል። ሰላም፣ ፍቅር፣ ንጽህና፣ ቅድስና ባለበት ቦታ ሁሉ እንድንገኝ ይነግራል። የማይፈራ የማይደነግጥ፣ የማይሸበር፣ የማይነቃነቅ፣ የማይክድ አለት ጥኑ የሆነ የበረታ የጠነከረ እንደዚህ አይነት ክርስቲያን ቅዱስ ጳውሎስ በፊልጵስዩስ ላይ ይፈልጋል። ዛሬ ለምናነብለኛ ደግሞ በዛው ልክ። ስለዚህ ኃይልን በሚሰጠን በክርስቶስ ምን እላለሁ ነው። እስኪ ጻፉት። ኃይልን በሚሰጠን በክርስቶስ ምን እንላለን? ምን እላለሁ? ቃሉ ምንድን ነው የሚለው? ኃይልን በሚሰጠን በክርስቶስ ምን እላለሁ? ሁሉን እችላለሁ። ሁሉን ማለት ምንድን ነው? መከራ፣ ረሃብ፣ ስደት፣ ግፍ፣ መገረፍ፣ መሞት፣ መሰቀል፣ መዋረድ፣ ማጣት፣ ባዶነት፣ አረ እነዚህ ምንም አይደሉም፣ ከክርስቶስ አይበልጡ። ስለዚህ በክርስቶስ የጸና ሁሉ ሁሉን ይችላል። ለዚህ ነው አሁን መዘጋጀት ያለብን እንጂ በየዕለቱ የእግዚአብሔርን ቃል ደጋግመን መስማታችን ጆሮአችንን እንዲያደነቁሩ አይደለም፣ እንድንለወጥበት ነው። በየቀኑ ማውራታችን እንድንጸና ነው። እኔ የክርስቶስ ነኝ ብሎ ለመመስከር የማይፈራ ትውልድ ለማምጣት ነው። እኛ ስነን እንዴ እየተማርን አብረን ለመመስከር ለመጽናት፣ ሞት ቢመጣ ችግር የለውም ለማለት፣ ከፍቅር ውጪ ለጥላቻ ቦታ የሌለን ሰዎች ለመሆን ለማሳየት፣ ይህንን ምድራዊ የሆነውን ሀብት፣ ምድራዊ የሆነውን ዝና፣ ምድራዊ የሆነውን ክብር ትተን ዘላለማዊ የሆነ የክርስቶስን ክብር ለመውሰድ ምን እናደርጋለን? ዛሬም ቢሆን በመከራ ውስጥ ሆነን የእግዚአብሔር መሆናችንን እንመሰክራለን። ስለዚህ ከክርስቶስ ጋር ሆነን እንደነዚህ ነገሮች እንድንመለከት ቅዱስ ጳውሎስ ያሳስበናል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ከቁጥር 10 እስከ 13 ያለው እንደዚህ ይላል። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ስለማን ማሰብ ስለጀመሩ? ስለ እርሱ፣ ስለ ቅዱስ ጳውሎስ። ከጊዜ በኋላ የሚለው ካስተማራቸው በኋላ ጊዜያቶች ስለተቆጠሩ፣ አሁን እሱ ሮም እስር ቤት በነበረበት ሰዓት ላይ መልእክተኛ ልከው የቅዱስ ጳውሎስን ጤነኝነቱን፣ በሰላም መሆኑን ከእርሱ ተጨማሪ ትምህርት ለመፈለግ በመላካቸው ቅዱስ ጳውሎስ ምን ይላል? በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብማ ታስቡ ነበረ ደግሞ አላቸው። ደስ አይልም? ስለ እኔ ሳታስቡ የቀራችሁበት ጊዜ የለም፣ ግን ጊዜ አጣችሁ ነው አለና ተረዳቸው። ይህን ስል ስለ ጉድለት አልልም። የምኖሩበት ኑሮ ይበቃኛል ማለት ተምሬያለሁና የምንኖሩበት ህይወት በቂያችን ነው ለእኛ ብለን እናስባለን። ወጥተን መግባታችን በቂ ነው፣ እናመሰግናለን ለዛ። ተኝተን መነሳታችን ለእኛ በቂ ነው። የሚበላ ነገር ብናጣ የምትጠጣውን ነገር ስላገኘን በቂያችን ነው ብለናል። እንደው ለፍተን የምንሰራበትና ትንሽዬ ነገርን ብትሆን የምንቀምስበትን ጉልበት ስለሰጠን እናመሰግነው ይሆን? ቅዱስ ጳውሎስ ግን እዚህ ጋር መዋረድን አውቃለሁ፣ መብዛትንም አውቃለሁ፣ በእያንዳንዱ በነገርም ሁሉ መጥገብንም መራብንም
መብዛትና መጉደልን ደግሞ ተምሬአለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደስ አይልም? ስንራብ በክርስቶስ እንችለዋለን። ስንሰደድ በክርስቶስ እንችለዋለን። ስንመታ በክርስቶስ እንችለዋለን። ሞት ቢመጣ በክርስቶስ እንችለዋለን። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ። ኃይልን በሚሰጠኝ አይደለም መዝሙር ብቻ አይደለም ቃልም ጭምር ነው። ለዚህ እንበርታ፣ እንጠንክር ነው። ስለዚህ ለመምህራኖቻችሁ፣ ለወንድሞቻችሁ፣ አብሯችሁ ላሉ ሰዎች አስቡ፣ ተጨነቁላቸው። ደስ ይላችኋል። ቅዱስ ጳውሎስ ደስ አለኝ እንዳለ ጊዜ ከማጣት የተነሳ ዘገያችሁ እንጂ ስለ እኔ ሳታስቡበት የቆያችሁበት ጊዜ የለም። ይህን ደግሞ ስላደረጋችሁ ደስ ብሎኛል ብሎ ደስ እንዳለው ልጆቹ ስላሰቡት አባታችን ብለው ሮም ድረስ ስለፈለጉት በእስር ሆኖ አለንልህ ስላሉት ያስተማርከን ትምህርት አጽንቶናል መምህራችን አባታችን ስላሉት ቅዱስ ጳውሎስ ደስ አለው። ሁልጊዜ በጌታ ደስ ይበላችሁ፣ ጽኑ፣ በርቱ፣ ጠንክሩ። ከዚህ የተሻለ ደግሞ አብርታችሁ ተውባችሁ ብርሃን ሆናችሁ ላይ ጓጓሉ አለ አይደል? ስለ እኔ አትጨነቁ። መከራ ቢሆን፣ መገረፍ ቢሆን፣ መሰቃየት ቢሆን፣ መሰደድ ቢሆን፣ ማጣት ቢሆን፣ ማግኘት ቢሆን፣ መትረፍረፍ ቢሆን ሁሉን ነገር አውቀዋለሁ። ሁልጊዜ ግን በጌታዬ በኢየሱስ ክርስቶስ ምን ሁሉን እችለዋለሁ። ስለዚህ በስደት ካለን ነጭናጫኑን እንቻሉ። ስደታችንን ሕይወት የሚያደርግ አምላክ አብሮን አለ። እስር ቤት ስለገባን አንደንግጥ። በእስር ቤት ውስጥ ሰንሰለት የሚፈታ በርን የሚከፍት አምላክ አለ። ብንታመም ከሞት በኋላ ባለው ሕይወት ውስጥ ተስፋ አለን። ህመማችንን ሊሽር የሚችል ያለምንም ሕክምና ከአልጋ ተነስ ማለት የሚችል አባት እንዳለን አስብ። ብንሰደድ ስደትን የሚያውቅ አባት አለን። ስለ ስሙ እንሰደዳለን። የሚመጣውን መከራ ልንሸከም በስሙ ተጠርተናልና ውድ ነን እኛ። ብንሰቀል ተሰቅሎ ሞትን ድል አድርጎ አሳይቶናልና ላይገዛን የሚችል ሞት ለጥቂት ጊዜ በላያችን እንደሚሰለጥን እኛ ግን ዘላለማዊ የክርስቶስ ልጆች መሆናችንን እናስብ። መከራ ቢሆን አያስፈራን። መገረፍም ቢሆን መሰደድም ቢሆን መሞትም ቢሆን መሰደብም መነቀፍም ባዶ መቅረትም ቢሆን በክርስቶስ ፊት ሁሉ ባዶ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት አለብን። አሁን የሚያስፈልገው ክርስቲያን ይሄ ክርስቲያን ነው። የፎቶ ክርስቲያን አያስፈልገንማ። የፎቶ ክርስትና ባዶ ነው። አሁን የሚያስፈልገው ክርስትና ይሄ ክርስትና ነው። አሁን መለማመድ ያለብን አሁን እንግዲህ መቼስ የቅዱስ ጳውሎስን ትምህርት ሙሉ ተምረን ስንጨርስ፣ የአዲስ ኪዳንን ሙሉ ትምህርት ተምረን ስንጨርስ፣ አዲስ ኪዳንን በደንብ ስንረዳው መጨረሻ ላይ ሙሉ ለሙሉ የክርስቶስ ልጆች እንሆናለን ብለን አይደል የጀመርነው? ያኔ ስንጀምር እኮ ብዙ ችግሮች ነበሩብን። ዛሬ ግን ደግሞ ተግባራዊ ክርስቲያን ለመሆን ቢያንስ መንገድ ጀምረናል። ከትናንትናው ለውጥ አለ፣ እንሻላለን። ትናንት ተጭኖን የነበረው ኃጢአት ምንም ብትሆን ትንሽዬ ከላያችን ላይ ቀሎልናል። ዛሬ እኮ በድፍረት ክርስቶስን ወደዋለሁ ብሎ ስንናገር እስከ ሞት ድረስ ለመድረስ እየታመንን ነው። ውስጣችን እኮ እያደገ አሁን እኮ ይናፍቀናል። መጽሐፍ ቅዱስ ዛሬ አንማርም እንዴ ብለን መናፈቅ እኮ ጀመረ። ዛሬ አንማርም፣ ዛሬ ቤት አይከፈትም፣ ዛሬ የምንማረው ትምህርት ምን ይለን ይሆን ብለን እኮ መናፈቅ ጀመረ። ዛሬ ለታይታ ሳይሆን እውነተኛ ክርስቲያን ለመሆን መንገድ ጀመርን። አልጀመርንም እንዴ? ለውጥ የለም? የሆነ ነገር ከእጃችን ሲጎል ተመስገን ማለት አልጀመርንም? ምድራዊ የሆኑ ሀብታዎችን ማቃለል አሁን አልጀመርንም? ካልጀመርን ትምህርታችን ባዶ ነው። ብናጣ እግዚአብሔር፣ ቢሞላ ከእግዚአብሔር፣ ቢጎልብን ከእግዚአብሔር፣ ቢሰጠን ከእግዚአብሔር፣ ቢነሳብን ከእግዚአብሔር፣ ቢሞላ ከእግዚአብሔር፣ ምንም ባይሞላልንም በእግዚአብሔር። እኛ ራሳችን የማን እግዚአብሔርን ቃል ሰሚ እንሆን፣ የምንኖር እንሆን፣ የምንለወጥ እውነተኛ ልጆቹ ያድርገን አምላክ። ከቁጥር 14 እስከ 20 ድረስ እንደዚህ ይላል። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ አለ። ቅዱስ ጳውሎስ ምን አለ?
በመከራዬ ጊዜ ከኔ ጋር መከራ ስለተቀበላችሁ ምን እላለሁ አለ? መልካም አደረጋችሁ። ዛሬ ከሚገፉ ወንድሞች ጋር አብራችሁ የምትሰደቡ እህት ወንድሞች መልካም አድርጋችኋል። ሳትለዩ፣ እሺ፣ ሳትለዩ፣ ሳትነጥሉ፣ ሳትለዩ፣ ሳትነጥሉ መከራ ከሚቀበሉ ወንድሞቻችሁ ጋር አብራችሁ ያላችሁ እግዚአብሔር አምላክ ይቁጠርላችሁ። ስለ እነሱ የምትሰደቡ፣ ስለ እነሱ የምትነቀፉ፣ ስለ መምህራኖቻችሁ፣ ስለ ቤተ ክርስቲያናችሁ ግን በመልካም አንደበት ሲሆን ግን ያምራል። ይሄ የሚሳደብ ትውልድ አይደለም። የሚያፈቅር ይቅር የሚል መምህራችን በርታ፣ ወንድማችን በርታ፣ ጠንክር የምትሉ ከሆነ ያ በረከት ነው። አንዱን ወንድማችሁን ደግፋችሁ አንዱን በክርስቶስ ቤተ ክርስቲያን ውስጥ ያለ ወንድማችሁን የምትገፉ ከሆነ ግን በረከት ሳይሆን ያኔ ሰው አምላኪ ትሆናላችሁ። እንደዛ አይደለም። ስለ አንድነት ስለ ህብረት የምንጨነቅ ከሆነ ያኔ እውነትም የክርስቶስ ልጆች የቅዱስ ጳውሎስ ልጆች ነን ማለት ነው። እውነተኛ ሰው መምህሩን ይጠብቃል። ሲጠብቅ ግን ሰው ለመጉዳት ሳይሆን መምህሩን ያስተማሩን ትምህርት መገለጫ ስለሆነ ነው። የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከእናንተ ብቻ በቀር ሌላ ቤተ ክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳን ሳለው 1 ጊዜ 2 ጊዜ ያስፈለገኝን ሰዳችሁልኝ ነበር። ምን ብላችሁልኝ ነበረ? ሰዳችሁልኝ። ከሌሎች አብያተ ክርስቲያናት አልተቀበልኩም። ከዚህችኛዋ ቤተ ክርስቲያን ከፊልጵስዩስ ግን ተቀብሎ ነበረ። ምን እናየዋለን። ነገር ግን ሁሉ አለኝ ይበዛልኝማል። የመዓዛ ሽታና የተወደደ መስዋዕት የሚሆን ለእግዚአብሔር ደስ የሚያሰኘው ስጦታችሁ ከአፍሮዲጦ ተቀብዬ ተሞልቼዋለሁ። አፍሮዲጦ የሚባለው የፊልጵስዩስ ሰዎች የሚበረቱበት የሚጸኑበት ወንድም ነው። ቅዱስ ጳውሎስ ደግሞ በጣም የሚወደው አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይሞላባችኋል። ቃል ማለት ነው፣ ውሃ አይደለም የሚሞላባቸው። ቃሉን ይነግራችኋል። ከኔ ዘንድ የተማረውን ከኔ ዘንድ ያወቀውን የጎደላችሁን ይሞላችሁ ዘንድ ምን ወደ እናንተ ይመጣል። ለአምላካችንና ለአባታችን እስከ ዘላለም ድረስ ክብር ይሁን፣ አሜን። ለአምላካችንና ለአባታችንም ለአምላካችን ሲል ፍጹም አምላክነቱን ሲነግረን ለአባታችን ሲል ደግሞ አባታችን ጌታችን ኢየሱስ ክርስቶስ ያስተማረን በስጋ ተገልጦ የነገረን እስከ ዘላለም ድረስ ክብር ይሁን አሜን በማለት ተናገረ። ስለዚህ ቅዱስ ጳውሎስ አምላካችንና አባታችን በማለት ጌታችን ኢየሱስ ክርስቶስን አምላክ ብሎ ጠራ። ስለዚህ የፊልጵስዩስ ሰዎች እንዲጠነክሩ እንዲበረቱ በስኬታቸው የሚበዛውን ፍሬ እንጂ ስጦታ ፈላጊ እንዳይደሉ የፊልጵስዩስ ሰዎች ስጦታ የመዓዛ ሽታ የተወደደ መስዋዕት በማለት ተናግሮ ነበረ። በአፍሮዲጦች የተላከው ስጦታ መቀበሉን ይናገራል። የፊልጵስዩስ ሰዎች አስተዋጽኦ አዋጥተው ለቅዱስ ጳውሎስ ይሰዱለት ነበረ። ለመኖር የሚያስፈልገውን ነገር፣ ለመልበስ የሚያስፈልገውን ነገር፣ ለመመገብ ያስፈልገው ዘንድ እጁ ላይ ጎሎት ይሆናል ብለው ለመምህራቸው ለቅዱስ ጳውሎስ ልከውለት ነበርና ስለዚህ ያመሰግናቸው። ባለጸጋ የሆነ አምላካችን የጎደላቸውን ሁሉ እንደሚሞላላቸው አምላቸውም ይነግራቸዋል። ለቅዱሳን በኢየሱስ ክርስቶስ ኢየሱስ ሰላምታ አቅርቡ። ከኔ ጋር ያሉት ወንድሞች ሰላምታ ያቀርቡላቸዋል። ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሁሉ ሰላምታ ያቀርቡላቸዋል። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈስ ጋር ይሁን አሜን ብሎ ደግሞ ከቁጥር 21 እስከ 23 ባለው ላይ ይናገራል። ለቅዱሳን ሁሉ ሲል በክርስቶስ ላመኑ ሁሉ ክርስቶስን አምነው ቅዱስ ለሆኑ ይህ ጨለማ የነበረባቸውን ሕይወት ሁሉ አጥርተው በክርስቶስ አምነው ተጠምቀው የቤተ ክርስቲያን አካል ለሆኑ ሁሉ ሰላምታ አቅርቡ በማለት ይናገራል። ከኔ ጋር ያሉት ወንድሞች ደግሞ ሰላምታ ያቀርቡላቸዋል በማለት በእግዚአብሔር ሰላምታ በሚያጽናና ሰላምታ ሰላም እንዲባባሉ ይነግራቸዋል። ከመጀመሪያው ጀምረን በትርጓሜው ክፍል እንዳየን ቅዱሳን የሚላቸው ምዕመናን ሲሆን በኢየሱስ ክርስቶስ በማመናቸው እንዲጸኑ የሚያበረታታ የሰላምታ ቃል ሲሆን ቅዱሳን በማለት ይነግራል። ስለዚህ ቀድሞ በሐዋርያት ዘመን የነበሩ ያመኑ ሁሉ ከኃጢአታቸው ርቀው በክርስቶስ የተቀደሱትን ቅዱሳን ብለው ይጠሯቸው ስለነበረ ስለዚህ ይናገራቸዋል። ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላቸዋል በማለት ሲናገር ቄሳር ያላቸው እነማንን ነው?
ቄሳር የሚለው የሮሙን ንጉስ ሲሆን የንጉስ የቄሳር ቤተሰቦች ሰላምታ ያቀርቡላቸዋል በማለት ይናገራል። ቅዱስ ጳውሎስ የታሰረው ውስጥ ስለሆነ በዛው የተዋወቃቸው የንጉሱን ቤተሰቦች ማለት ነው። በተለይ ከቄሳር ቤተሰብ ውስጥ የነበሩ ብዙዎች አምነው ስለነበረ በተለይ ቅዱስ ጳውሎስ እንዲገደል ዋነኛው ምክንያት የሆነው በሮም የቄሳር ቤተሰብ በሚገኝበት ቦታ በዛች ቦታ የቁም እስረኛ አድርጎት በነበረበት ሰዓት ላይ የቄሳር ቤተሰብ የሚሆኑ የሮሙ ገዢ የሮሙ አለቃ ሮምን የሚገዛት የዚህ የንጉሱ የቄሳር ቤተሰብ የሚሆኑት በክርስቶስ አምነው መጠመቅ ስለጀመሩ የሮሙ ገዢ ቅዱስ ጳውሎስ ላይ ሞቱ እንዲፋጠን አድርጎ ነበር። ስለዚህ እነዚህ ከሮም የሆኑት በተለይ ደግሞ ሮም ከሆኑት ከነዚህ ትንሽዬ ማህበረሰብ ከሚባሉት ሳይሆን ከቄሳር የሆኑት የቄሳር ቤተሰብ የሆኑት ለቄሳር እጅግ በጣም ቅርብ የሆኑት ሮምን አንቀጥቅጦ ዓለምን አንቀጥቅጦ የገዛው የዚህ የቄሳር ንጉስ ቤተሰብ የሆኑት እንኳን ለእናንተ ሰላምታ አቅርቧል አላቸው፣ ደስ እንዲላቸው። የማያምኑ የነበሩት እንኳን በእስር ቤት ውስጥ ቅዱስ ጳውሎስ በሮም ስለነበረ እንዲያምን ሆነ። ከዛ ወዲያ ቅዱስ ጳውሎስ የፊልጵስዩስ ሰዎችን ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላቸዋል ካለ በኋላ ይሰናበታቸዋል። ሲሰናበት የጌታችን የኢየሱስ ክርስቶስ ጸጋ ስጦታ ማለት ነው እንዳትረሱ ከመንፈሳችሁ ጋር ይሁን በማለት ከነፍሳቸው ጋር ከመንፈሳቸው ጋር እንዲሆን ይሁን በማለት ይናገራል። እንግዲህ እግዚአብሔር አምላክ ሁላችንንም እንድንጸና በህይወት እንድንበረታ የውሸት ክርስቲያን ሳይሆን እስከ ሞት ድረስ የጸናን በቅዱስ ጳውሎስ ትምህርት የምንበረታ እንድንሆን ነግሮን ለፊልጵስዩስ ሰዎች ይጨርሳል ማለት ነው። እግዚአብሔር አምላክ ከረዳን መድኃኔዓለም ካገዘን ሰኞ ዕለት ነገ ረፍት አድርገን ሰኞ ዕለት የቅዱስ ጳውሎስን ሌላኛውን አዲሱን መልእክት ለቆላሲያስ ሰዎች የላከውን መልእክት አንድ ብለን እንጀምራለን። የቆላሲያስ ሰዎች በጣም እጅግ ደስ የሚሉ እጅግ በጣም የሚገርሙ በጣም የሚያሳዝኑ ብዙ ነገሮችን የሚያሳውቅበት ክፍል ነው እና እግዚአብሔር አምላክ እንዲያጸናን ሌላውን አዲሱን የቅዱስ ጳውሎስን መልእክት እንድናነብና እንድንበረታ ያደርገን ኃይልን በሚሰጠን በክርስቶስ ሁሉን እችላለሁ። የዛሬው የቅዱስ ጳውሎስ መልእክት ነው። እግዚአብሔር አምላክ መቻሉን ይስጠን። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ነበሩ ብቻ ሳይሆን አሉ የምንባል በህይወት መኖር ብቻ ሳይሆን መስክረን እስከ ሞት ድረስ የጸናን ክርስቲያኖች ሆነን እንድንሄድ መድኃኔዓለም አባታችን ይርዳን፣ ያግዘን። በርቱ፣ ጠንክሩ፣ አትፍረክረኩ፣ አትደንግጡ። ምንም ጩኸት ምንም ዛቻ የሚያስፈራችሁ ክርስቲያኖች አትሆኑ። ምክንያቱም ከኛ ጋር ያለው አባት ከሁሉ የሚበልጥ ነውና እግዚአብሔር አምላክ ከኛ ጋር አለ ብለን የምንመሰክር እንድንሆን ያድርገን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። የአባታችን የቅዱስ ጳውሎስ በረከት አይለየን። ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባላቸው ቃል ኪዳንን እግዚአብሔር አምላክ ያስብልን። ሙሴን የኤርትራን ባህር እንዲሻገር ያደረገ አምላክ ከመጣብን ፈተናና መከራ ሁሉ እግዚአብሔር አምላክ በጥበቡ ያሻግረን። ከደረቅ አለት ላይ ውሃን የሚያመነጭ እግዚአብሔር አምላክ ማንም የላቸውም በተባለ ሰዓት እግዚአብሔር አምላክ እንዳለን ያሳይልን። የእርሱ የሆኑትን እስራኤላኖችን በደመና የጠበቀ ባህርን ያሻገረ ተአምርን ያሳየ ድንቅ ስራን የሰራ በጦር እንዲያሸንፉ አብሯቸው የሆነ በእልልታ የኢያሪኮን ግንብ እንዲያፈርሱ ያደረገ እግዚአብሔር አምላክ ዛሬም ስራው አለና እኛ ልጆቹን እግዚአብሔር አምላክ ያስበን። ሁላችሁም በርቱ፣ ጠንክሩ። እግዚአብሔር አምላክ ከኛ ጋር ይሁን። ከምንም በላይ የሚወዳት የእናታችን